በበዴሳ ከተማ የንጹህ መጠጥ ውሃ አቅርቦት እጥረትና የመንገድ ችግር ለመቅረፍ ትኩረት ተሰጥቶ ሊሰራ እንደሚገባ የከተማው ምክር ቤት አባላት ጠየቁ። አባላቱ ከበዴሳ ከተማ ወደ ወላይታ ሶዶ ከተማ የትራንስፖርት ስምሪት ላይ የሚስተዋለው የአገልግሎት አሰጣጥ ችግር ህብረተሰቡን ለእንግልት መዳረጉን አስታውሰዋል። የከተማው ከንቲባ አቶ ዳንኤል ታደመ በበኩላቸው ህብረተሰቡ የሚያነሳው ጥያቄ ተገቢ በመሆኑ በቀጣይ ጊዜ ችግሮችን ጊዜ ሳይሰጥ ለመፍታት በትኩረት እንደሚሰራ ገልጸዋል። ለትዕግስት ክፍሌ ዘገባ አዲስ ዓለም ሞገስ። የበዴሳ ከተማ አስተዳደር ምክር ቤት አራተኛ ዙር ሶስተኛ የስራ ዘመን ሁለተኛ መደበኛ ጉባኤ ባካሄደበት ወቅት የምክር ቤት አባላት የአፈር ማዳበሪያ አቅርቦት ውስንነት፣ ከበዴሳ ከተማ ወደ ወላይታ ሶዶ ከተማ የትራንስፖርት አገልግሎት አሰጣጥ ችግርና ሌሎች ላይ ትኩረት ተሰጥቶ መሰራት እንዳለበት የበዴሳ ከተማ ምክር ቤት አባላት ጠይቀዋል። መኪናዎች በጣም አድማ ፈጥሯል። ምክንያቱም ከዚህ ሰው ጭኖ ሄዶ ሶዶ መናሪያ ገብቶ መደበቅ ምን ማለት ነው? ተደብቆ በሌላ መንገድ ወጥቶ ሌላ ወረዳ ሄዶ መስራት። ይሄ ህዝብ ሜዳ ላይ ፈሶ 150 ብር በመጨረሻ መጥቶ 150 ብር ለበዴሳ ክፍል ይላል። እዛ ቢታደር ለሁሉ ዘመድ የለውም። አልጋ 400 500 ብር ነው። ለዚህ ብሎ ህዝቡ ይሄን በጣም ስለሚቸገርና ሮሮ ስለበዛ ይሄንን አንስተናል። አፈር ማዳበሪያው ምን መሆን አለበት የሚለው ማዳበሪያ አሁን ለምሳሌ እነሱ ለነኚህ ለፓኬጆች ነው ያመጡት። እነኚህ በማህበር እንትን ያሉ ሰዎች አሉ። ለነሱ ነው ለነሱ ሳይሆን ለአጠቃላይ አርሶ አደሩ ለስምንቱም ቀበሌ ውስጥ ላለው ማዳበሪያ በጊዜ መቅረብ አለበት፣ በጊዜ መድረስ አለበት። ይህ ካልሆነ ዘር ጊዜ ቆሞ አይጠብቅም። አንዳንድ ከንግድ ጋር በተያያዘ ንግድ እንደነ ሱካር እንደነ ሌሎች ዘይት የመሳሰሉ ነገሮች ፍጆታ እቃዎች በህብረተሰቡን በትክክል የማይደርስበት ሁኔታ አለ። አንደኛ የአቅርቦት ችግር አለ። የከተማው ነዋሪዎች የንጹህ መጠጥ ውሃ አቅርቦት ጥያቄና በከተማዋ ቀበሌ ከቀበሌ ጋር የሚያገናኘው መንገድ እንዲሁም በጤና ጣቢያ ላይ የአገልግሎት አሰጣጥ ላይ ያሉ ችግሮችን በቀጣይ ለመቅረፍ እንዲሰራ የምክር ቤት አባላት አንስተዋል። ውሃ እንግዲህ እርግጥ እዚች አካባቢ ከተማው ጥሩ ነው፣ እኛ ውሃ እንጠጣለን። ዳሩ ግን አሁን አዲስ የተከለሉ ቀበሌዎች አሉ። ለነሱ ውሃ አይደርስም። ከተማ ውስጥ መንገድ ተበላሽቷል። ይሄ ከታረሰ ብዙ ቆይቷል። ነገር ግን አሁን ይሄንን ለማደስና እንደገና ከፈታም ለማድረግ ቃል ገብተዋል። ብቻ በአጠቃላይ የጠየቅነው ጥያቄዎች ጥሩ ምላሽ ስላገኘን አደቻን የመሰለ በጣም የተበደለ በመንገድ በውሃ የተበደለ በማብራት የተበደለ ቀበሌ አለ። ለዛው ደግሞ መፍትሄ መጥቷል። መፍትሄ ይዘን መተናል። እየሰራን ነው ያለነው የምለው ነግረው ልባችንን አሳርፏል። መንገድ ችግር አለ። መንገድ ችግር ቀበሌያትን ከቀበሌያት ጋር የሚያገናኝ እና ደግሞ ከተማ ውስጥ ለውስጥ መንገዶች አሉ። ማህበረሰቡን ከማህበረሰቡ ጋር የሚያገናኙ የመንገድ ችግሮች አሉ። በመቀጠል ከውሃ ጋርም በተያያዘ ሽፋኑ በቂ እንዳይደለ የሚፈልገው ህዝብ ደግሞ ቁጥሩ ከፍ ያለና የከተማው ህዝብን ከመሸፈን አንጻር ውስነቱ መኖሩን ያሉ ችግሮች አሉ። በከተማዋ ውስጥ ባሉ ቀበሌያት ላይ ምክር ቤቶችን በማጠናከር የተሻለ ስራ የተሰራ ቢሆንም ቋሚ ኮሚቴዎች ተግባራትን ከመከታተል ጋር ተያይዞ በቀጣይ ችግሮችን በመለየት ይሰራል ያሉት ደግሞ የምክር ቤቱ ዋና አፈ ጉባኤ አቶ ስምዖን ሴታ ናቸው። የቀበሌ ምክር ቤት ከህዝብ ጋር መልካም አስተዳደር ከተለያዩ ከህዝብ የሚነሱ ነገሮችም ለቅሞ ቀጣይ ምን መሆን አለበት የሚለው ነገር ላይ ትኩረት ተሰጥቶ እስካሁን ድረስ ባለው ጊዜ ውስጥ እየተሰራ መጥቷል። ክፍተቶች ነበሩ። ነገር ግን ቀጣይ ያንን ሁሉ ተስተካክሎ ስራዎቹንም ደግሞ አሁን በሙላት ዛሬ ማቅረብ ነበረባቸው። ነገር ግን የተገመገመው ሙሉ ባይሆንም ያለው ሀሳባቸውን ያለው ደግሞ ተሰናሽነት እጅግ በጣም ደስ የሚል ነገር ጭምር ስለሆነ ቀጣይ ከዚህ በላይ እያንዳንዱ ሴክተር ሳይቀር ተገምግሞ ለምክር ቤቱ እንዲቀርብ የማድረግ ስራ ለመስራት ምክር ቤቱ ላይ ያነሱትን ጥያቄ ሁሉ በክብር ወስደን ቀጣይ የእቅድ አካል ለማድረግ ዝግጁ መሆንን አረጋግጣለሁ። የከተማዋ ከንቲባ አቶ ዳንኤል ታደመ በበኩላቸው ህብረተሰቡ የሚያነሳቸው ጥያቄዎች ተገቢ በመሆናቸው በቀጣይ ለህዝቡ አንገብጋቢና መሰረታዊ ጉዳዮችን ለመፍታት በትኩረት እንደሚሰራ ገልጸዋል። ለህብረተሰቡ ከውሃ አቅርቦት ጋር በተያያዘ ብዙ ግድፈቶችና ጉድለቶች እንዳሉ ከዞን ጀምሮ ገምግመን አይተን አሁን አቅጣጫ አስቀምጠን ስራዎችን እየመራን እንገኛለን። ውሃ የማይጠጡ ቀበሌያት ብዙዎች አሉ። ውሃ ኖሮም በፈረቃ በሚባል አባዜ በሰራተኞች ጉድለትና ድክመት
ውሃ እያለ ውሃ ማይጠጣው ማህበረሰብ ቁጥሩ ቀላል የሚባል አይደለም። ስለዚህ ይሄንን ለማረምና ለማስተካከል እኛ ምንድነው ያለው ተቋሙ ሪፎርም መደረግ አለበት። በዚህም አሁን 3-4 ቀበሌያትን 3-4 መንደሮችን ውሃ እያጠጣን ነው። 3-4 ቀበሌያት ላይ ውሃ ዝርጋታ ጀምረናል። ትራንስፖርት አርቲፊሻል ነው ችግሩ። አርቲፊሻል የኛ አካባቢ ባለ ንብረቶች የመኪና ባለቤቶች ከማደያዎች ጋር በሚፈጥሩት አምባጓሮ ሆም ብሎ ህዝቡን እያሰቃዩ እንዳለው ደርሰንበታል። ስለዚህ ችግሩ አርቲፊሻል ነው፣ በሀገር የሌለ በሌላ አካባቢ የሌለ እኛን አካባቢ ነቅሶ አውጥቶ የኛን ማህበረሰብ ቪክቲም የሚያደርግበት ምክንያት ሊኖር አይገባም። ስለዚህ ምንድነው ያሰብነው ከዞን ከሶዶ ከተማ ትራንስፖርት መምሪያ ጋር በመናበብና አብሮ በማቀናጀት ተነሺ ከዛ ማበጀት ከዚህም ተነሾች በአግባቡ ወጥቶ በአግባቡ ገብቶ እንዲሰሩ ማድረግ በማይሰሩት ላይ ህጋዊ እርምጃ መውሰድ ነው። ምክር ቤቱ የተለያዩ ሹመቶችን በማጽደቅ ተጠናቋል። የዜጎችን አንድነት በማጠናከር የሚፈጠሩ ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመው የሀገራዊ ምክክር ኮሚሽኑ የሚያከናውናቸው ተግባራት በአካባቢዎች ሰላም እንዲሰፍን የሚያስችሉ መሆናቸውን የወላይታ ሶዶ ከተማ ነዋሪዎች ተናገሩ። በሀገሪቱ በተለያዩ አካባቢዎች የሚፈጠሩ ግጭቶች በህዝቦች መካከል ያሳደሩትን ቅራኔዎች በምክክር ወደ ስምምነትና እርቅ ከማምጣት አኳያ ኮሚሽኑ እያደረገ ያለው ስራ የሚመሰገን ነው ብለዋል ነዋሪዎች። ሁሉንም አካታች ባደረገ መልኩ ከህዝብ የሚነሱ አጀንዳዎች ላይ ትኩረት አድርጎ ኮሚሽኑ መስራት እንዳለበትም ነዋሪዎች አሳስበዋል። ፍሬው ተስፋዬ ተጨማሪ አላት። ምክክር በልዩነቶች መካከል ድልድይ የሚገነባና ለዘመናት የቆዩ ማህበራዊና ፖለቲካዊ ቅራኔዎችን በሰለጠነ መንገድ ለመፍታት የሚያስችል አይነተኛ መሳሪያ ነው። ከግጭት ይልቅ የመነጋገርን መንገድ መምረጥ ለትውልዱ በመግባባትና በጋራ እሴቶች ላይ የተመሰረተ ጽኑ መሰረት ለመጣል ያስችላል። ኢትዮጵያም ለዘመናት ሲንከባለሉ የመጡ ውስብስብ ችግሮቿን በዘላቂነት ለመፍታትና የታሪክ ስብራቶቿን ለመፈወስ መመካከርን ዋነኛ ምርጫዋ አድርጋ እየሰራች መሆኗ በተደጋጋሚ ተገልጿል። ሁሉንም የህብረተሰብ ክፍሎች አካታች ያደረገው የምክክር ሂደት በተለያዩ አጀንዳዎች ላይ ጥልቅ ምክክርን በማከናወን መፍትሄዎችን እንደሚያመላክት ይጠበቃል። ታዲያ ይህንን ለማስፈጸም ሀገራዊ ምክክር ኮሚሽን በመቋቋሙ ዜጎች የተፈጠሩ ግጭቶችን በነጻነት ተወያይተው ለመፍታት እድል ፈጥሯል ይላሉ የወላይታ ሶዶ ከተማ ነዋሪዎች። ኮሚሽኑ እየሰራ ያለው በጣም ሰፊ ስራዎች አሉ። ሰዎች በጋራም በግልም መድረክ አግኝቶ ስለራሳቸው በነጻነት እንዲናገሩ፣ እንዲወያዩ የማያግባቡ ነገሮችን በየቦታው ዝም ብሎ ከሚያወሩ በጋራ ሆነው ሳይተፋፈሩ የራሳቸውን የያዙትን ማንኛውንም አቋም ቢሆን በነጻነት ማራመን እንዲችሉ በጋራ ተግባብቶ አብሮነትን ማጎልበት የሚችሉበት ምቹ ምህዳር የፈጠረ ስለሆነ በአውንታዊ ጎን አየዋለሁ። አንዳንድ ትክክል ያልሆኑ ትርክቶች በሀገራችን ስላሉ እነዚህን ትርክቶች ከማስታረቅ አንጻርና ሀገር ሰላማዊና ቀጣይነት እንዲኖራት የሚያስችል ስራን የሚሰራ ድርጅት ነው። ታሪካዊም ኃላፊነት ነውና እስካሁን ባለው ሂደት ጥሩ ስራ እየሰሩ እንዳለ ይሰማኛል። ሃይማኖት አባቶችን ጨምሮ የሀገር ሽማግሌዎችን ሌሎች ደግሞ ፖለቲካውን አሁን በመንግስት ደረጃ እየመሩ ያሉ ሰዎች በቁርኝት ተግባብቶ ከምክክር ኮሚሽን ጋር እያደረጉ ያሉ ስራዎች ስላሉ በጣም ደስ የሚል ነው። ከዚህ ቀደም በተለያዩ ጊዜያትና ምክንያቶች የተፈጠሩ ግጭቶች በህዝቦች መካከል የፈጠረውን ጥላቻና ቅራኔዎችን ለማጥፋትና የመመካከር ባህላችንን ለማሳደግ እንዲሁም በሀሳብ የበላይነት ላይ በመስማማት የሀገሪቱን ሰላም ለማስጠበቅ ብሎም ለማስቀጠል የተሻለ መንገድ መሆኑ ተጠቁሟል። የኔን እውነት ከራሴ አንጻር ሳየው እና የኔን ነገር ከሌላው አንጻር ሳየው እኩል አይደለም። ሁሉም በየቤቱ ይመክራል። ሁሉም በየቤቱ የራሱ ቅራኔ አለው፣ የራሱ ጥያቄ አለው። ሁሉም የሚያቀርበው ጥያቄ ደግሞ ተገቢና ሁሉን ያማከለ ላይሆን ይችላል። ይሄን ወደ አንድነት በመምጣት ያሉብኝን ያደሩ ቅሬታዎችም ካሉ የራሴን በነጻነት እንድገልጽ የሌሎችንም በነጻነት እንዳዳምጥ ከዛ በሚያግባባን ተግባብተን ልዩነቶቻችንን ማጥበብ የምንችልበት እድሉን የሚያመቻች ስለሆነ በጋራ መነጋገሩ ሀገርን ሰላም ከማድረግ ሰላምን ከማስቀጠል
በጋራ ካልተግባባን በስተቀር ለሁላችንም ነው ኤዳው ያ ከሚሆን በጋራ ተነጋግሮ እቺን ሀገር ማስቀጠሉ የተሻለ ብዬ አስባለሁ። በተለያየ አካባቢ የሚነሱ ግጭቶች በሀሳብ ላይ የተመሰረቱ ናቸው። እነዚህን ሀሳቦች ደግሞ በጠረጴዛ ዙሪያ አንድ ላይ አምጥቶ በመነጋገር ለዘላቂ ሰላም፣ ለዘላቂ አንድነት ትልቅ ፋይዳ አላቸውና ይህንን ኮሚሽኑ በሚገባ ይወጣዋል የሚል እምነትም አለኝ። ስለዚህ ፋይዳው በጣም ብዙ እጅግም በጣም ብዙ ነው ማለት ነው። የሀገራዊ ምክክር ኮሚሽኑ የጀመረውን የግጭት አፈታት ስራውን በማጠናከር አካታችና አሳታፊ በሆነ መንገድ ሁሉንም ዜጎችን በእኩልነት በማገልገል ኃላፊነቱን እንዲወጣም ተጠይቋል። ኮሚሽኑ በጣም ብዙ ኃላፊነት አለበት። አሁንም ቢሆን ማለት ነው። የመጀመሪያው ገለልተኛ መሆን አለበት። ሁሉንም ያማከለ መሆን አለበት። የራስን ፍላጎት ሳይሆን የዳኝነት ስራ በነጻነት ህዝቦች በጋራ የመሰረታት ሀገር ናት። አሁንም በጋራ ህልውናዋን የሚያስቀጥሉበት ሀገር ናትና ከዚህ አንጻር ኮሚሽኑ ትልቅ ኃላፊነት አለበትና በቁርጠኝነት መምራት አለበት። ሁሉንም ያማከለ ሁሉም በነጻነት በርካታ ብሔሮች፣ ቋንቋዎች፣ ሃይማኖቶች፣ ባህሎች፣ እሴቶች አሉና ይሄን ያማከለ እንዲሆን ውጤቱም የተሻለ እንዲሆን ትልቅ ድርሻ አለበትና ይሄን አድራ ለማለት ፈልጋለሁ። አሁን ደግሞ የመጨረሻ አጀንዳዎች ተሰብስበው በአጀንዳዎች ዙሪያ ህዝብን ያማከለ ምክክር ሊያደርጉ እንዳሉ ነው እየሰማን ያለ ነውና ይሄን አጠናክሮ በመቀጠል የተሻለ አይነት ውይይት ከሁሉም የማህበረሰብ ክፍል ውይይት በማድረግ ቀጣይ ፍትሃዊ የሆነ መፍትሄ በሀገራችን ያመጣሉ የሚል እምነት አለኝ። እየሰሩ ያሉበትን ሁኔታ ካሁኑ በተሻለ መልክ እንደው ማጠናክሮ ማህበረሰቡም ጋር ወርዶ ውይይት አድርጎ ትላልቅ አባቶችም የሚሉትን ምክር እየሰሙ ከህዝብም የሚነሱ ነገሮችን እያነሱ እየተቀበሉ ቢሄዱ የተማሩ ምሁራን ታክሎበት አሁንም ቢሆን በተሻለ መልክ ስራው ላይ ገብቶ የተሻለ ይሆናል የሚል እምነት አለ። በኢትዮጵያ የሕይወት ቃል ቤተክርስቲያን ወጣቶችን ከመንፈሳዊ አገልግሎት ባለፈ በልማታዊ ስራዎችን በማሳተፍ ለህብረተሰብ ተጠቃሚነት እየሰራች መሆኗን አስታወቀች። በኢትዮጵያ ሕይወት ቃል ቤተክርስቲያን 34ኛ ዓመት ክብረ በዓል ምክንያት በማድረግ ምእመኑን በማሳተፍ የከተማ ጽዳት ዘመቻና ሩጫ በቦዲቲ ከተማ አካሂዳለች። ሀና ደረሰ ዝርዝር ይዛለች። የነገ ሀገር ተረካቢ ትውልድ በስነ ምግባርና በሀገር እድገት ተሳትፎ የላቀ ሚና ያለው እንዲሆን ለማድረግ የሃይማኖት ተቋማት አስተዋጽኦ ከፍተኛ ነው። ከዚህ ጋር ተያይዞ በኢትዮጵያ ሕይወት ቃል ቤተክርስቲያን 34ኛ ዓመት ክብረ በዓልን ምክንያት በማድረግ ምእመኑን በማሳተፍ የቦዲቲ ከተማ የከተማ ጽዳት ዘመቻ አካሂዷል። በቦታው የተገኙ ወጣቶችም ለዚህ ተግባር የመሳተፍ ዓላማቸውን ጠንቅቀው ያወቁ ናቸው። ለወንጌል ሁሉን አደርጋለሁ በሚል ርዕስ በኢትዮጵያ ሕይወት ቃል ቤተክርስቲያን የተከናወነ ሩጫና የወንጌል ስርጭት አለ። ለሱ ነው የወጣት ወንጌልን ለመስበክና ለመሮጥ የከተማውንም ጽዳት ለማድረግ ጥቅም አላቸው። አንደኛ ከተማችንን ማጽዳት ከብዙ ከተማውን ከቆሻሻ ማጽዳት ለጤናችን ለከተማችን ውበት ጠቃሚ ነውና ለዛ ነው። ሩጫ ደግሞ ለጤንነት ምንድነው የእግዚአብሔርም ቃል የሚለው ሰውነትን ስፖርት መስራት ለጊዜያዊ ነገር ይጠቅማል ይላል። እግዚአብሔርን ደግሞ ራስን ማስለመድ ለሰማዩም ለምድርም እንደሚጠቅም ይናገራልና ስፖርት መስራት ለጤንነት ለሰውነታችን ጥሩ ነው። ደግሞ ይሄንን ምሳሌ አድርገን ዋናው እንደ ክርስቲያን የኛ ሩጫ እንግዲህ የተሰጠን ተልዕኮ እስከ ግቡ እንድንሮጥ የእምነትን ሩጫ በድል እንድንጨርስ ተጠርተናልና ለዛው ምሳሌ እንዲሆን ነው። የኢትዮጵያ ሕይወት ቃል ቤተክርስቲያን ወጣቶችን ከመንፈሳዊ አገልግሎት ባለፈ በልማታዊ ስራዎችም ማሳተፍ ተገቢ በመሆኑ በሁለንተናዊ እድገት የራሱን አሻራ የሚያሳርፍ ወጣት ለመፍጠር ታስቦ የተከናወነ ተግባር ነው ያሉት ደግሞ የወጣቶች ዘርፍ አስተባባሪ አማኑኤል መርደኪዮስ ናቸው። ወጣቶች ንቁ መሆን አለባቸው። በመንፈሳዊ ነገርም እንዲሁም ደግሞ በማህበራዊ ጉዳይ መሳተፍ መቻል አለባቸው። ቤተክርስቲያን ደግሞ በዚህ ምድር ላይ እንደ ብርሃን እንደ ጨው ስለሆነች ማህበረሰቡን የምታነቃ
የምታስተባብር መሆን አለበትና ለዚህ ደግሞ ዋና ሚና መጫወት ያለባቸው ወጣቶች ናቸው። ከዚህ የተነሳ ወጣቶቻችን በማህበራዊ ጉዳይ በደንብ እንዲሳተፉ ከተማውን በማጽዳት መልካምን በማድረግ የተቸገሩትን በመርዳት ስፖርትን በመስራት እንዲሁም ደግሞ አራያ በመሆን ወንጌልን በመስበክ በዲሲፕሊን ትራፊክን በማክበር በመታዘዝ ለማህበረሰቡ አራያ መሆን ስላለባቸው ወጣቶችን በዚህ አስተሳሰብ እንዲቀረጹ በማድረግ በተለያዩ ስራዎች በማንቃት ሚዲያዎችን በመጠቀም እንዲሁም ደግሞ ቤት ለቤት የሚደረጉ እንቅስቃሴዎችን በማድረግ በቤተ ክርስቲያን በማወጅ በማሳተፍ ወጣቶችን እንዲነቁ ለከተማዋ ደግሞ አንድ አሻራ እንዲያሳርፉ ለማድረግ ጥረት ተደርጓል። በኢትዮጵያ ሕይወት ቃል ቤተክርስቲያን ያስተዳደር ዘርፍ አስተባባሪ መጋቢ አክሊሉ ሳሙኤል በበኩላቸው የሀገሪቱን ሰላምና የዜጎችን ደህንነት በማስጠበቅ ረገድ የቤተክርስቲያኒቱ ሚና የላቀ ነው ያሉት ሲሆን ቤተክርስቲያኒቱ ምእመናኑ በየዓመቱ ይህንን ተግባር እንዲያከናውን ታደርጋለች ሲሉ ተናግረዋል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ በሚለው የቤተክርስቲያኒቱ ዋና ተልእኮ ከመሆኑ ጋር ተያይዞ ወንጌልን ወደ ዓለም ሄደው ሰዎች የምስራችን እንዲሰብኩ ወንጌል ማለት እንግዲህ የምስራች ማለት ነው። የምስራች ደግሞ ለዓለም አስፈላጊ ነው። ለታመመ ዓለም፣ ለቆሰለ ዓለም፣ ለተሰበረ ዓለም፣ ሰላም ለጎደለው ዓለም፣ ለተከፋ ዓለም ሰላም አስፈላጊ ነው። በተለያየ ግጭት ውስጥ ላለ ዓለም ሰላም አስፈላጊ ስለሆነ ያንን ሰላም ወይም የምስራችን ላልሰሙት ማሰማት አንደኛው ነገር ነው። ሁለተኛው ደግሞ ይሄ አሁን 34ኛ ዓመታችን ነው። በየ34 በየዓመቱ እንደዚሁ እንደ በዓል ተሰብስበን በቦዲቲ ከተማ አጠቃላይ በሀገር ውስጥ ያሉትም ከሀገር ውጭ ያሉትም ተሰብስበን እንደ በዓል እግዚአብሔርን የምናከብርበት ለሀገሪቱ ሰላም ለሀገሪቱ ብልጽግና በረከት የምንጸልይበት እንዲሁም ደግሞ በተለያየ ሁኔታ ውስጥ ችግር ውስጥ ላሉ ለግለሰቦችም ጭምር የምንጸልይበት ለእግዚአብሔርም ደግሞ ምስጋና የምናቀርብበት በዓል ነው። የሃይማኖት ተቋማት ለሀገሪቱ እድገት ወሳኝ ሚና እንዳላቸውም ተመላክቷል። ዛሬ በዚህ ከተማ የተካሄደው ጽዳት ሌሎችም አብያተ ክርስቲያናት አራያ ምሳሌ ስለሆናችሁ እንደ ከተማችን አስተዳደርና እንደ ብልጽግና ፓርቲ በእግዚአብሔር ስም ማመስገን ፈልጋለሁ። ከተማችንን ማጽዳት የከተማን ውበት መጨመር ነው። ከተማችንን ማጽዳት የከተማችን ልማት ማፋጠን ነው። ከተማችንን ማጽዳት የተጀመረውን የልማትና የመልካም አስተዳደር ስራዎችን መደገፍ ነው። እንደ ከተማችን አሁን የተጀመረውን የኮሪደር ልማት ተባብሮ መስራት ነው። በአጠቃላይ የጽዳት ስራ የዳሞታ ሰሜናዊቷ ጸዳል የታዳሪዎች ምድር ቦዲቲን ሁለንተናዊ ብልጽግና ማረጋገጥ ወይም ማሻገር ነው። ስድስተኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ የካቲት 6 እና 7 2018 ዓ.ም እንደሚካሄድ የደቡብ ኢትዮጵያ ክልል ምክር ቤት አስታወቀ። የክልሉ ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ጉባኤውን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ዘገባው የክልሉ ኮሚኒኬሽን አገልግሎት ነው። አለማየሁ አልቶ እንደሚከተሉ ያቀርበዋል። ስድስተኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ የካቲት 6 እና 7 2018 ዓመተ ምህረት እንደሚካሄድ የደቡብ ኢትዮጵያ ክልል ምክር ቤት አስታውቋል። የክልሉ ምክር ቤት ዋና አፈ ጉባኤ ጉባኤውን አስመልክቶ ጋዜጣዊ መግለጫም ሰጥተዋል። ጉባኤው በመስተዳድር ምክር ቤት የ2018 የግማሽ ዓመት አፈጻጸምና ማሻሻያ የተደረገባቸው የተለያዩ አዋጆችን መርምሮ ያጸድቃል ተብሎ እንደሚጠበቅም ተመላክቷል። የክልሉ ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ 6ኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ የካቲት 6 እና 7 2018 ዓመተ ምህረት በአርባ ምንጭ ከተማ እንደሚካሄድ ተናግረዋል። የደቡብ ኢትዮጵያ ክልል ምክር ቤት 6ኛ ዙር 5ኛ የሥራ ዘመን 6ኛ መደበኛ ጉባኤ ከካቲት 6 እስከ 7 2018 ዓመተ ምህረት ይካሄዳል። ጉባኤውም የክልሉ ምክር ቤት መቀመጫ የሆነው አርባ ምንጭ ከተማ በጋሞ ባህል አዳራሽ የሚካሄድ ይሆናል።
ጉባኤው በመስተዳድር ምክር ቤት የግማሽ ዓመት አፈጻጸም ዙሪያ ከመወያየት ባሻገር ማሻሻያ የተደረገባቸው የተለያዩ አዋጆችና ደንቦች እንዲሁም የሚቀርቡለት ሹመቶችን መርምሮ እንደሚያጸድቅም አፈ ጉባኤው ጠቅሰዋል። ለሁለት ተከታታይ ቀናት በሚካሄደው ጉባኤ በክልሉ በሁሉም ዘርፎች በተከናወኑ ተግባራት የተመዘገቡ ስኬቶችን ለቀጣይ ስራ እንደ መስፈንጠሪያ መውሰድ የሚያስችልና የተስተዋሉ ጉድለቶችን ደግሞ ለማረም የሚያስችል አቅጣጫ ምክር ቤቱ ገምግሞ እንደሚያስቀምጥም ተመላክቷል። የጉባኤው አጀንዳዎች በዋናነት የመስተዳደር ምክር ቤት የ2018 የግማሽ ዓመት አፈጻጸም በጥልቀት የሚገመገም ይሆናል። በዋናነት የአፈጻጸም ግምገማው የሚያተኩረው በሁሉም ዘርፎች የተመዘገቡ ስኬቶችን እንደ መስፈንጠሪያ ወስዶ ለቀጣይ ስራ ሰንቆ ለማስፋትና ጉድለቶችን ደግሞ በዝርዝር ለይቶ የእቅድ አካል ሆኖ የህዝባችን ተጠቃሚነት በሚያረጋግጥ መንገድ ተቋማት የሚመሩ ኃላፊዎች ትኩረት ሰጥተው እንዲመሩ አቅጣጫዎችን በጉባኤው ላይ ይቀመጣል። ጉባኤው የምርጫ ዘመኑ በሚጠቃለልበት ወቅት መካሄዱ ድርብ ተልዕኮ እንዲኖረው ያደርጋል ሲሉም ዋና አፈ ጉባኤው በመግለጫቸው ጠቁመዋል። ከምንም በላይ አሁን የምናካሂደው ጉባኤ ተልዕኮ ድርብ ነው። የምርጫ ዘመኑን የምናጠቃልልበት 5ኛ ዓመት ነው። ስለዚህ በጣም ቁልፍ የሆኑ ጉዳዮች አቅጣጫ የሚቀመጥበት ነው። የምርጫ ዘመኑ ማጠቃላይ እንደመሆኑ መጠን የመጨረሻው ዓመት በምክር ቤት ተጠቃሎ አቅጣጫዎችም የሚቀመጥበት ነው የግማሽ ዓመት አፈጻጸሙ። ስለዚህ ትርጉሙ ከፍ ያለ ለቀጣይ ተልዕኮም ጭምር ትርጉም ያላቸው አቅጣጫዎች ስለሚቀመጥ መላው ህዝባችን በቴሌቪዥን መስኮት መከታተል አለበት። የአርሶ አደሮችን መሬት በብሔራዊ መሬት መረጃ ስርዓት ውስጥ ማስገባት መንግስት ለባለይዞታዎች የሚያመቻችላቸውን የገንዘብ ብድርና ማሽነሪ ድጋፎችን እንዲያገኙ የሚያስችል መሆኑን የደቡብ ኢትዮጵያ ክልል የመሬት አስተዳደር ቢሮ አስታወቀ። የመሬት ልኬትና የይዞታ ማረጋገጫ ሰርተፍኬት በአግባቡ መያዝ የግልና የወል መሬቶች ከህገወጥ አሰራርና ከመሬት ወረራ ለመታደግ የሚያግዝ መሆኑንም ተገልጿል። በቢሮው የጂኦ ስፓሻል ዘርፍ በወላይታ ዞን ቦሎሶ ሶሬ፣ በጌዲኦ ዞን ገደብና በደቡብ ኦሞ ዞን ማሌ ወረዳዎች ላይ የሁለተኛ ደረጃ የመሬት ልኬት ምዝገባና የይዞታ መረጋገጥ ስራን ለመጀመር ከዘርፉ ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ አካሂዷል። ተገኝ ሰይፉ ላጠናቀረው ዘገባ እድገት እስራኤል። በደቡብ ኢትዮጵያ ክልል በመሬት አስተዳደር ቢሮ የጂኦ ስፓሻል ዘርፍ በወላይታ ዞን ቦሎሶ ሶሬ ወረዳ፣ በጌዲዮ ዞን ገደብና በደቡብ ኦሞ ዞን ማሌ ወረዳዎች ላይ የሁለተኛ ደረጃ የመሬት ልኬት ምዝገባና የይዞታ ማረጋገጫ ስራን በቅርቡ ለመጀመር ዘርፉ ከሚመለከታቸው ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ በወላይታ ሶዶ ከተማ አካሂዷል። በዚህም የአርሶ አደሮችን መሬት በብሔራዊ መሬት መረጃ ስርዓት ውስጥ ማስገባት መንግስት ለባለይዞታዎች የሚያመቻችላቸውን የገንዘብ ብድርና ሌሎች ድጋፎችን እንዲያገኙ በር ከፋች መሆኑን የክልሉ የመሬት አስተዳደር ቢሮ አስታውቋል። አርሶ አደሮቻችን ከዚህ ቀደም መሬታቸውን ይዞ የፋይናንስ አቅርቦት እንደፈለጉ የማያገኙበት ጊዜ ነበረ። አሁን ግን ወቅቱ ሆኖ የብልጽግና መንግስታችን አርሶ አደሩ እንደ ከተማ ነዋሪ በይዞታው ካርታ አስይዞ ድጋፍ ማግኘት መቻል አለበት። የይዞታ ካርታ አስይዞ የማሽነሪ የቴክኖሎጂ ድጋፍ ማግኘት መቻል አለበት። የፋይናንስ ብድር ድጋፍ ማግኘት አለበት። ልክ እንደ ከተማ ነዋሪ ብሎ አስበው ኦልሬዲ እንደ ሀገር እንደ ንቅናቄ ጀምረናል ይሄን። ስለዚህ እነዚህ ሶስቱ ወረዳዎች በሶስቱም ዞኖች ያሉ ሶስቱ ወረዳዎች ልኬት ያልተደረገባቸው ወረዳዎች ከመሆናቸው ጋር ተያይዞ እንደ አዲስ የምናስጀምርበት ስለሆነ ከዞን የመጣችሁ የዘርፉ አመራሮች
ከፍተኛ ኃላፊነት አለባችሁ ድጋፍ ክትትል ከማድረግ አኳያ እነዛን ወረዳዎች ማለት ነው። በፊት ባንኮች ለከተማ ነዋሪ ብቻ ነው፣ ለነጋዴ ነው። ከተማ ላይ መሬት ካርታ ላለው ብቻ ነው ብድር እየሰጠ እየመጣ። አሁን ግን ያ ቀርቶ የፌደራል መንግስት ልዩ ትኩረት ሰጥቶ እነዚህ አበዳሪ ተቋማት ህጋዊ አበዳሪ ተቋማት ታላላቅ ባንኮችንም ጨምሮ ወደ ገጠሩ እንዲገቡ አርሶ አደሩን ተጠቃሚ ለማድረግ የተሞከረበት ሂደት አለና አሁንም ደግሞ በትልቅ ትኩረት ወደዛ እንገባለን ብዬ ነው ማስበው። በሌላ በኩል ደግሞ መሬትን በዘመናዊ መንገድ ማስለካት የግልና የወል መሬቶችን ተከትሎ የሚመጡ የማጭበርበር ተግባራትን የሚከላከል ሲሆን ይህ የሁለተኛው ደረጃ የይዞታ ማረጋገጫ ሊኬትና ሰርቲፊኬት አሰጣጥ ሂደት ሴቶችን፣ ህጻናትንና አካል ጉዳተኞችን በይበልጥ አካታች የሚያደርግ መሆኑም ተጠቁሟል። ጥቅሙ አንደኛ ለውሳኔ ሰጪነት ነው። ለምሳሌ አንድ ወረዳ ላይ ምን አይል የወል መሬት አለ፣ ምን አይል የተፈጥሮ ሰው ሰራሽ ደኖች አሉ ተብሎ ኢስቲሜትም ለማድረግ ቀጣይን ደግሞ ከሚመለከተው አካላት ጋር ፕሮጀክት ጥያቄም ለማቅረብ መረጃ በጣም ወሳኝ ነው ማለት ነው። ስለዚህ መሬት ልኬት ሲካሄድ መሬት ላይ ያሉ ሀብቶችም ጭምር ነው መረጃ እየተወሰደ ያሉትና ለዚህ ፋይዳ ከፍተኛ ነው ማለት ነው። በሁለተኛ ደረጃ የተለኩ መሬቶች መረጃዎች ድንበር ሳይቀር የይዞታ ባለቤት አጠቃላይ ፕሮፋይል መረጃ ሳይቀር ወደ ሲስተሙ ይገባል ማለት ነው። መሬት እናት ቁጭ ብላ እያለ የደረሰ ልጅ በስሙ ማስለካት አይችልም፣ እንደ ችግር ስላጋጠመ ነው። ከዛ ውጪ አረጋውያን፣ አካል ጉዳተኞች መሬታቸው በጋራ እርሻ ስም በሌሎች ስም እየተለካ ስለሆነ እሱን ጥንቃቄ እንድታደርጉ ነው። ሌላው እድሜያቸው 18 ዓመትና በታች የሆኑ ልጆች በስማቸው ነው የሚለካው። የአንድ ዓመት ልጅ ሕፃን ቢሆንም መሬቱ በሞግዚቱ አማካኝነት በልጁ ስም ነው የሚለካው። ስለዚህ በአድራ ሰርቲፊኬቱ በሞግዚቱ ስም ይቀመጣል። ምክንያቱም በልጁ ስም ስለተለካ ምንም የሚያደርገው ነገር የለም። ካርታው የሚያወራው ስለ ልጁ ነው። የግል ባለይዞታዎችና የህዝብ መሬቶችን ከዲጂታል መታወቂያ ጋር በማስተሳሰር የተጀመረውን ይህንን የመሬት ሊኬት እድል ያገኙ የሶስቱ ዞኖች የስራ ኃላፊዎች በሊኬት ሂደት ውስጥ ሊያጋጥሙ የሚችሉ ተግዳሮቶችን በኃላፊነት ለመወጣት መዘጋጀታቸውን ተናግረዋል። ፕሮግራሙ ወረዳዊ ላውንች ከተደረገ በኋላ በሚፈልገው መልኩ ባሉን 10 ቀበሌ ላይ የገጠር 10 ቀበሌ ነው ያለን፣ 3 ከተማ ቀበሌ ነው ያለን። 3ቱ ከተማ ቀበሌን እንጂ የሚያደርግ ስለሆነ 10ሩም ቀበሌ ላይ የመሬት አስተዳደር ኮሚቴና አመራርም ጭምር ቀበሌ ደረጃ ላይ ያለ ስለሆነ የኒ ግንዛቤ ስራዎችን ትኩረት አድርገን የምንሰራ ይሆናል። የወል መሬትን በወል መሬት፣ የመንግስትን በመንግስት፣ የግልን ግል ተብሎ ተመዝግቦ ሲስተም ላይ መኖሩ ለቀጣይ ዘመናትም ጭምር ስጋትን የሚያጥር ስለሆነ ትልቅ እድል ነውና ስለዚህ በአግባቡ ከዚህ የወረዱትን ነገሮችን ቀጥታ ሄደን ይህንን ግንዛቤ ያልወሰዱትን ጠቅላላ አመራርንም ሰብስቤ በዚህ ጉዳይ ላይ ግንዛቤ ሰጥቼ ቀጥታ ወደ ስራ እናስገባለን። 45,000 የሚጠጋው በዚህ በተቀናቶች ውስጥ በዲጂታል ሲስተም የፋይዳ መታወቂያ እንዲመዘገብ የማድረግ ኃላፊነት ተጥሎብናል። የፖፑሌሽን ኤስቲሜሽኑ ምናልባት ከዚህ ከምዝገባ ሂደቱ ጋር ያልተቆራኘ ስለሆነ ችግሮች ሊፈጠሩ ስለሚችሉ በዛ መንገድ ማየት የምንችልባቸው መንገዶች ቢኖሩ ጥሩ ነው። ሌሎች ፎርማሊቲን ጠብቀው የሚመጡ ጉዳዮች ላይ ያው በጋራ ተገናኝተን መሄድ ስለምንችል የሚል ሀሳብ ለመውሰድ ነው። አርሶ አደሩን አስቀድመን ከዚህ ከፋይዳ ንቅናቄ ጋር በተያያዘ አዌርነስ ፈጥረን በዞናችን ስራውን የጀመርን ስለሆነ ይሄም እንደ አንድ ተጨማሪ ምቹ አጋጣሚ ይዘነው ግን መረጃው በጥራት እንዲሰራ ጥራት ያለ መረጃ ምን ያህል ጠቃሚ እንደሆነ ከዚህ በፊት ተግባራ በተጀመረባቸው አካባቢዎች ያሉ ነገሮችን እያየን ነው ያለነው። ቀጣይ መንግስት ለሚያልመው በተለይም ከገጠር ትራንስፎርሜሽን ጋር የሚያያዙ ጉዳዮችን ሊያፋጥን የሚችለው በዚህ ዘርፍ የሚሰራው ስራ ነው።